ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻዕቢያ ነው። ግዴሎትም የብልጽግናዎች አለቃ ይችን ነገር ይተዋት። ህወሓት ለ27 ዓመታት ሻዕቢያ ለ5 ዓመታት ተላላኪ አድርጎ ጉዳይ መፈጸሚያ ያደረጉት የምስራቅ አፍሪካ ሰው ከእርስዎ ውጭ የለም። ህወሓት የሻዕቢያ መጥረቢያ ከሆነ እርስዎ ከ2010 እስከ 2015 የፊልጶስ ወልደ ዮሐንስ አካፋ፣ የኢሳያስ አፈወርቂ ፋስ፣ የሃጎስ ኪሻ መዶሻ ነበሩ ማለት ነው። በምስራቅ አፍሪካ ውስጥ መንግስት ሆኖ የሻዕቢያም ተላላኪ ሆኖ የኢሳያስ አፈወርቂን ሰራዊት ጠርቶ ደሞዝ እየከፈለ የራሱን አገር ሚሊዮኖችን የገደለ የራሱን አገር ፋብሪካዎች ያስነቀለ የራሱን ሴቶች ያስደፈረ ከዚያ ደግሞ ይህንን ስላደረግህልኝ አመሰግንሃለሁ ብሎ በፓርላማ ያመሰገነ ከአብይ አህመድ ውጭ ኖሮ አያውቅም። ታዲያ ከዚህ በላይ መጥረቢያነት ከዚህስ በላይ አካፋና መዶሻነት አለ ወይ ብሎ መጠየቅ ሾርት ሚሞሪያም የሚለው ስድብ የማይመለከታቸው ኢትዮጵያውያን ሁሉ ኃላፊነት ይሆናል። ይኸው ፓርላማ እጁ እስኪግል ያጨበጨበው ጠቅላይ ሚኒስትሩ ማይክራፎን ባገኙ ቁጥር ያመሰገኑት ሻዕቢያ በእነዚያ ሰሞናት አብይ አህመድን ቁርጠኛ ተላላኪው ወይም በእሳቸው ቋንቋ መጥረቢያው አድርጎ ተጠቅሞባቸው በነበረ ጊዜ ነው። መቼም መሸምጠጥና መዋሸት የአብይ አህመድ አመል ሆኖ የተረሳ መሰለ እንጂ በዚሁ ፓርላማ ፊት ልክ የዛሬ 5 ዓመት በዚሁ ሰሞን ነበር ሻዕቢያን መጥረቢያ ስላደረጋቸው ቃላት እያጠራቸው የጨለማ ዘመን አጋሬ እያሉ ያመሰገኑት። ያኔ ሻዕቢያን እያመሰገኑ በነበረበት ወቅት ደግሞ ዛሬ መጥረቢያ የተሳለ ብረት እያሉ የሚጠሩትን ህወሓትን አየር ላይ የተበተነ ዱቄት ይሉት ነበር። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። አሁን ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። እኒህን ጠቅላይ ሚኒስትር እንደ ትክክለኛ ሰው የቆጠረ አንድም በሆዱ የወደቀ ሁለትም ከእውነት የተጣላ ሶስትም በጥላቻ የተዘፈቀ መሆን አለበት የሚል ክርክር ያለው ሰው ስለ ሰላም ስምምነቱ ባለፉት 3 ዓመታት በተለያዩ ጊዜያት ያደረጉትን ንግግርም ዋቢ ማድረግ ይችላል። ትናንት በፓርላማ ባሰሙት ንግግር ፕሪቶሪያ ድረስ ሄደን የተፈራረምነው አሸንፈን ስለነበረ ነው ብለዋል። አምና ደግሞ ልናሸንፍ ስንል ነበር ብለዋል። ከ3 ዓመት በፊት ደግሞ ልናሸንፍ ስላልቻልን ነው ሲሉ ተናግረዋል። እነዚህን 3 ንግግሮች የተናገሩት ለዚሁ ፓርላማ እዚሁ ወንበር ላይ በዚህ መልኩ ተቀምጠው ነው። ለማስረጃ የሆነን ዘንድ ከትናንቱ ንግግራቸው ወደ ታቻምናው እየተመለስን እናስታውስ። ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ የሰኔ 2018 አብይ አህመድ ሲናገሩ የፕሪቶሪያ ስምምነትን የተፈራረሙት ድል አድርገው በእሳቸው ይሁንታና ችሮታ ነው። የካቲት 2017 አብይ አህመድ ደግሞ ድል ሊያደርጉ ሲሉ አቋርጠው ወደ ድርድር የገቡ ናቸው። ፕሪቶሪያ ለትግራይ ህዝብ እፎይታ አመጣል። ለኢትዮጵያ ደግሞ አዲስ ባህል ፈጥሯል። ለካ መንግስት እያሸነፈ ማጥፋት እየቻለ ሰላም ይበልጣል ብሎ አቁሞ ውጊያ ለተዋጉት የተፋለሙት ኃይሎች መንግስት ይሰጣል የሚል ለብዙ ሀገራት ልምድ የሚሆን ለኛም ልምድ የሚሆን አዲስ ባህል ፈጥሯል። የአምናው አብይ አህመድ እንዲህ ሲናገሩ እንደ ትናንቱ አብይ አህመድ አሸንፈው ሳይሆን ገና እያሸነፉ ነበር። እንዲህ ብለው ሲናገሩ ግን ግዴለዎትም አለቃ ከ3 ዓመት በፊት የሰላም ስምምነቱን የፈረምነው ጦርነቱ ስለማያልቅ ውሃ በወንፊት ስለሆነብን ነው። በዚያ ጦርነት ብንቀጥል ኖሮ እንደቃለን ብለውን ነበር። አሁን ደግሞ ልንጨርሰው ነበር ማለቶ የእርሶን ዋሾነት የሚያሳይ እንጂ ሌላ አይደለም ብሎ የሚከራከር ሾርት ሚሞሪ የሌለው ሰው የሰላም ስምምነቱን ተፈራርመው በተመለሱ በ13ኛው ቀን በዚሁ ወንበር ላይ ተቀምጠው ያደረጉትን ንግግር እማኝ ማድረግ ይችላል። ድርድርን በሚመለከት የተከበረው ምክር ቤት ቢገነዘብ መልካም የሚሆነው አንደኛ የማያልቅ ጦርነት ውሃ በወንፊት ነው።
ዝም ብሎ እየተዋጉ መኖር አይቻልም። ውሃ በወንፊት ዘግኖ ከአንድ ጫፍ ሌላ ጫፍ መውሰድ እንደማይቻለው በቀጣይነት በውጊያ ሰርክል ውስጥ የምንሽከረከር ከሆነም የምናስባቸውን ጉዳዮች ልናሳካ አንችልም። ሰላምና ብልጽግናን ለማስቀጠል ሲባል ጦርነት ማቆም በእጅጉ ያስፈልጋል። የምንዋጋው ከአንድ ግንባር ጋር አይደለም። ለአንድ ሳምንት ቢሆን እሺ ችግር የለው፣ ለአንድ ወር ቢሆን ችግር የለው። እየቀጠለ ከሄደ ግን እንደ ሀገር እንደቃለን። አብይ እንደ ሀገር እንደቃለን ሲሉ ስለ ኢትዮጵያ እየተናገሩ ሳይሆን ስለ ስልጣናቸው እያሰቡ እንደሆነ አከራካሪ አይደለም። በዚያ ጦርነት ብንቀጥል ኖሮ እንደ ሀገር እንደቃለን ማለት አብይ አህመድ የተባሉት ጠቅላይ ሚኒስትር ተረት ይሆኑ ነበር ማለት ነው። እናም የማያልቅ ጦርነት ውሃ በወንፊት ነውና ስለማንጨርሰው ተፈራረምን፣ ይህንን ባንፈርም ኖሮ እንደቃለን አሉ። በሌላ አገላለጽ ማሸነፍ አንችልም፣ አልቻልንም የሚል የእምነት ክህደት ቃል ነው። ይህንን ሁሉ በየዓመቱ እየተቀያየሩ የሚናገሩት እኒሁ ጠቅላይ ሚኒስትር ናቸው። እንግዲህ አሁን ደግሞ ያሸነፍኑን ጦርነት ነው ወደ ድርድር የቀየር ነው የሚሉት። ይቀጥሉናም ለ27 ዓመት እየላከ የሰባተኛ ክፍል ደብተራቸውን አስጥሎ የመገናኛ ሬዲዮ አሸክሞ በየተራራው ሲያዞራቸው የነበረውን ድል አድርጎ ስርዓትም ሰርቶ ዛሬ ቁጭ ብለው የሚያወሩበትን ፓርላማ የፈጠረላቸውን ህወሓትን ከድል ጋር ተገናኝቶ እንደማያውቅ አድርገው ይናገራሉ። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። ከጥቂት ዓመታት በፊት የነበራቸው መዝሙር ህወሓት አየር ላይ የተበተነ ዱቄት ነው የሚል ነበር። አሁን ደግሞ ከድል ጋር አራባና ቆቦ ናቸው ይላሉ። የነብርሃኑ ጁላ አለቃ ሆይ ደርግን ያህል ግዙፍ ሰራዊት መጣል እንደርሶ ያሉትን ተላላኪዎችንም 3 አስርታትን ለሚጠጋ ጊዜ መገልገል የቻለው ታዲያ ኦህዴድ ድል አድርጎ ነው ወይ? ህወሓት ባለድል እርስዎ ግን ድል አድራጊ ከሆኑስ ታዲያ ለምን ትግራይን ለማስተዳደር 8 ዓመት ሙሉ ተሳኖት? ደጋግመው በገቡበት ትግራይ ውስጥስ ለምን እየተሸነፉ ወጡ? በራሱ አገላለጽ ለምን እደቃለሁ ብለው የሰላም ስምምነት ፈረሙ? እንደ ብርሃኑ ጁላ፣ እንደ ዓለምሸት ደግፌ፣ እንደ ሃጫሉ ሸለመ፣ እንደ ሹማ አብደታ፣ እንደ ጄኔራል ተሾመ ገመቹ ያሉትን እየማረከ አሳድጎ ለወግ ማዕረግ ያበቃቸው ታዲያ በድል አይደለምን? ህወሓትና ድል አራምባና ቆቦ ናቸው ሲሉ እንዲያ ከዚህ በኋላ መቀለ አይገቧትም፣ አየር ላይ እንደተበተነ ዱቄት ሆነዋል ሲሉበት የነበረውን አንደበቶን፣ ከሰይጣን ጋር አልደራደርም ሲሉበት የነበረውን ንግግሮን መልሰው እንዲውጡ አድርጎ መቀለ ብቻ ሳይሆን ሲሸልስና ጅቡቲ አመላልሶ ደቡብ አፍሪካም ድረስ ወስዶ እንዲፈራረሙ ያደረገውት ዛኑ ፒኤፍ ነው እንዴ የሚለውን ጥያቄ እንዳልሰማን ስናልፈው ልክ እንደ በፊቱ ከደብረ ጽዮን ጋር ሲጣሉ መላ ተጋሩን የማሰርና የመግደል ንብረትም የመንጠቅ ዕቅዳቸውን በይፋ ይናገራሉ። እዚህ ሚስትና ልጆች አሏችሁ በማለትም አዲስ አበባ ላይ ያሉ ተጋሩ ታጋች እንደሚሆን እቅጩን ተናግረዋል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት ዘሆል ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን። አብይ አህመድ ሰዎች ባላጠፉት ጥፋት መቀጣት የለባቸውም የሚለው ክራይም ባይ አሶሲዬሽን ወይም ጊልት ባይ አሶሲዬሽን የሚባል የህግ ቋንቋ አይገባቸውም። አንድ ሰው ቢያጠፋ የዚያ ዘመድ ወይም የዚያ ግለሰብ ብሔር አባላት ተጠያቂ የሚደረጉበት ወንጀል የለም የሚለው ነገር በብልጽግና ዓለም የሞራልም የህግም መሟገቻ አይደለም። ከዚህ በፊት ከነጌታቸው ረዳና ጻድቃን ገብረትንሳኤ ጋር በተጣሉ ወቅት መላ ተጋሩን ታዳኝ አድርገው ከመንግስት መስሪያ ቤትም አባረው የያዙትን ደግሞ 40 ምንጭ ድረስ ወስደው እንደረሸኑ ዋሽንግተን ፖስት ዘግቧል። ከ500 ሺህ በላይ የትግራይ ተወላጅ ሰዎች ከትግራይ ውጭ የሚኖሩ የባንክ ሂሳባቸው መታገዱንና ንብረታቸው መዘረፉን ቢቢሲ ጽፏል። የትግራይ ተወላጅ የሆነ ሰው ጁንታ እየተባለ በአገር ውስጥ መንቀሳቀስ ከሀገር መውጣት እንዳይችል ተደርጎ በአዲስ አበባና በዋና ዋና ከተሞች ብቻ 78 ሺህ የትግራይ ተወላጆች ብሔራቸውን መሰረት ያደረገ ጅምላ ፈሳና እስራት እንደተፈጸመባቸው የተባበሩት መንግስታት ገልጿል። እንዲህ ያለውን ተግባር ያደረጉት ጠቅላይ ሚኒስትር ዛሬም ከህወሓት ጋር ባላቸው ጸብ ምክንያት ተመሳሳዩን ሊያደርጉ እንደሚችሉ ለማሳየት መቀለ ሆናችሁ ብትርቁኝ አዲስ አበባ ያለውን ተጋሩ እንደ በፊቱ አድርገዋለሁ እያሉ ተከስተዋል። ባለፈው ከፌዴራል ከአዲስ አበባ ፖሊስ ከፌዴራል ፖሊስ ጋር ብዙ የትግራይ ተወላጆች እየታሰሩ ነው የሚል ዝርዝር መጣልኝና ስንወያይ አንዳንዱ ያስደነግጣል። በአጭር ጊዜ ውስጥ ኦፍኮርስ ኢንጌጅመንት ስላለን አሁን ቋሚ ኢንጌጅመንት ስላለን 40 የታሰሩ ሰዎችን ማስፈታት ላይ ቶሎ እንገናኛለን። ግን አንድ ቦታ አንድ ክፍለ ከተማ ለሚኮራ አይመስለኝም።
በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። የቅደም ተከተል ጉዳይ ካልሆነ በቀር ጌታቸው ረዳም ሆኑ ጻድቃንና ዮሐንስ መንጋግ ከደብረ ጽዮንና ዓለም ገብረ ዋህድ በአብይ አህመድ አይን የተለየ መነጽር አይታዩም። ወደ አዲስ አበባ እየሸሹ የሚወዱ ወጣቶችም የነገ ጣፈንታቸው አንድም እየተያዙ በአብይ አህመድ ኮሬ ነገኛዎችና በአዳነች አቤቤ የሰላም ሰራዊቶች እየታነቁ መታሰርና መገደል፣ ካልሆነም በትግራይ ላይ ጦርነት ሲከፍቱ የመድፍ ማብረጃ ተደርገው መሰማራት መሆኑ አይቀሬ መሆኑን የትናንቱ ንግግራቸው ጠቁሟል። እስካሁን አዲስ አበባ ላይ ያሉ የትግራይ ተወላጆች ያልታሰሩት ወይም ያልተገደሉት አሊያም እንደ በፊቱ ያለ እርምጃ ያልተወሰደባቸው ወንጀል ስላልሰሩ ወይም የትግራይ ተወላጅ መሆናቸው ብቻውን ወንጀል ስላልሆነ ሳይሆን በእሳቸው ችሮታና ሆደ ሰፊነት እንደሆነ ጠቁመዋል። ቃል በቃል ሆደ ሰፊ ብንሆን ይሻላል ብለን ተውናቸው ብለዋል። ዛሬ ሌሎች ባጠፉት ሌሎች ሰዎችን በማንነታቸውና በብሔራቸው ምክንያት ማሳደድ ወይም በሕግ ቋንቋ ጊልት ባይ አሶሲዬሽን ተገቢ ከሆነ ዛሬ አብይ አህመድ እየፈጸሙት ላለው ወንጀል ነገ ልጆቻቸው እነ ዲቦራ እየታነቁ መያዝ ወይም በተገኙበት መወገር አለባቸው ማለት ነው። ከጥቂት ዓመታት በፊት ከዮሐንስ ገብረ መስቀልና ከሳሞራ ዩኑስ ፎቆች በቀር የትግራዋይ ንብረት በሙሉ የጁንታ ንብረት ነው ተብሎ እንደተወረሰ ሁሉ አሁንም ከትግራይ ውጭ ያለ የትግራይ ተወላጆች ንብረታቸው አደጋ ውስጥ እንደሆነና እንደሚወረስ ሲጠቁሙ ደግሞ እንደሚከተለው ነው። እነዚህ ኃይሎች ሀብታችን፣ ንብረታችን የሚሏቸውን በተለያየ ቦታ ያሉ ሀብቶቻቸውን ጠብቀን አቆይተን ሰጥተናቸዋል። ቤቶች፣ ህንፃዎች እንደምታውቁት ማለት ነው። ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ሀብት እያፈራህ ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። ከትግራይ ውጭ ያላችሁ የትግራይ ሰዎች ሆይ እናንተም ሆናችሁ ንብረታችሁ አደጋ ውስጥ ነው የሚሉት ጠቅላይ ሚኒስትሩ እሳቸው አዲስ አበባ ላይ ብቻ ሳይሆን በመላ አገሪቱ ትግርኛ ተናጋሪዎችን ሁሉ ጁንታ ብለው ሲያፍሱና ሲያስረሽኑ የነበረበትን ዘመን ረስተውት አሁን ደግሞ የትግራይ ተወላጆች እየታፈሱ ሱዳን እየተወሰዱ ነው ይላሉ። በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። የትግራይ ልጆች በጉልበት ታፍሰው ሕይወታቸውን እያጡ ይገኛሉ የሚለውን የአዛኝ ቅቤ አንጓች ንግግር የሰማ ሰው እኒህ ሰውዬ የሚያስተዳድሩት ቻድን ወይም ቤላሩስን ነው እንዴ ያስብላል። አጠገባቸው ከተደረደረው ተሰብሳቢ መካከል አለቃይ ሆይ ታዲያ ከኢትዮጵያ ግዛት ውስጥ የተነሳ ታጣቂ ኃይል በሌላ ሀገር ውስጥ ሄዶ ውጊያ ቢያደርግ በጦርነትም ላይ ቢሳተፍ እኮ ዋናው ተጠያቂ ያንን ሀገር እመረዋለሁ የሚለው መንግስት ነው እና ምናለ ራስዎ ላይ ባይተኩሱ ይሄ ሰውስ ሀገር ማስተዳደር የማይችል አቅመ ቢስ ነው እያስባሉስ ባያሸማቅቁን ምን አለ ለማለት አልደፈረም። በእርግጥ በሱዳን ጦርነት ላይ እየተሳተፉ ያሉት የትግራይ ወጣቶች ሳይሆኑ ሽፍቶችን ደግፈው የሚዋጉት ለኤምሬትስም ለመላላክ ብለው የተሰማሩት አብይ አህመድ አሊ የተባሉ መሪ መሆናቸውን ዓለም አቀፍ መገናኛ ብዙሃንና ተቋማት ደጋግመው ያጋለጡት ነገር ነው። የሱዳኑ ሽፍታና አማጺ ኃይል ለኤምሬትሱ መሐመድ ቢን ዛይድ ሲሉ እየደገፉ ብቻ ሳይሆን የኢትዮጵያን ግዛት ለወታደራዊ ቤዝ ሰጥተው በኢትዮጵያን ሀብትና ስም የተገዛን ድሮን ሱዳን ህዝብ ላይ እየተኮሱ ካርቱምን እንደሚደበድቡ የተዘገበላቸው እሳቸው ናቸው። የኢትዮጵያን ገንዘብ ጭምር ሰጥተው ለጀኔራል ሄሚቲ ገንዘብ ለማተም ተስማምተው ብሔራዊ ባንክን ጭምር አሳትፈው በሱዳን የእርስ በርስ ጦርነት ላይ እየተሳተፉ ያሉት እሳቸው መሆናቸውን የሱዳን መንግስት በይፋ ከመግለጹም አልፎ ሚዲያዎች በቪዲዮ ማስረጃ ሲዘግቡት ከርመዋል። ከባለፈው የካቲት ጀምሮ በተከታታይ ሲነገር የነበረው በአልጀዚራም በቢቢሲም በሮይተርስም በዘ ኢኮኖሚስትም ሲዘገብ የሰነበተው የትግራይ ልጆች በሱዳን ጦርነት ሞቱ ሳይሆን አብይ አህመድ ለአንድ መሐመድ ቢን ዛይድ ሲሉ በሱዳን ጦርነት እየተሳተፉ ነው እያሉ ነበር። በሰው ሀገር የእርስ በርስ ጦርነት ላይ ተሳትፎ በመገኘታቸው የሱዳን መንግስት አምባሳደሩን ከአዲስ አበባ መጥራቱም የተዘገበው በዚሁ ሰሞን ነው። Sudan's recalled its ambassador to Ethiopia, accusing the government there of launching drones into its capital, Khartoum. A top army general says an investigation into Monday's incident revealed that the drones were supplied by the United Arab Emirates. ሱዳን አምባሳደሯን ከአዲስ አበባ ጠራች። ምክንያቱም የኢትዮጵያ መንግስት ካርቱምን በድሮን ደብድቧልና ይህንን ድሮን ለአብይ አህመድ ተኩሰው ብላ የሰጠችውም የተባበሩት አረብ ኤሚሬትስ ነች የሚለውን የአልጀዚራ ዘገባ በርካቶች ሲቀባበሉት ከርመዋል። ጠቅላይ
ሚኒስትር አብይ ግን በዚህ ጉዳይ ላይ ማብራሪያ ከመስጠት ይልቅ ያልተባለውን ብለው በሱዳን ጦርነት የትግራይ ልጆች እየተዋጉ ነው ይላሉ። ሚሊዮን ተጋሩን በማንነታቸው እየፈለጉ የገደሉ ሰው እንዲህ ያለ ንግግር ሲናገሩ ለትግራይ ሰው አዝነው እንዳልሆነ ይታወቃል። ዓላማቸው የትግራይ ወጣት የኔ ብቻ ሳይሆን የቀጠናውም ችግር ነው ለማለት ነው። በኋላ ላይ እየለቀሙ ለሚያስሩት የትግራይ ልጅም ምክንያት ሲያቀርቡ የምስራቅ አፍሪካ ጠንቅ ስለሆነ የሚል ነገር ለማዘጋጀት ነው። ሱዳንን በድሮን ደብድበሃል ብሎ ዓለም ሲያወግዛቸው አይ የሱዳን ጦር የትግራይ ታጣቂን ይዞ ሄሚቲን እየተዋጋ ነው ብለው የአርኤስኤፍን እምባ ሲያለቅሱ ግን ወይ አለማወቅ ማስባሉ ልክ ነው። አንተ የኤርትራን ጦር አምጥተህ የሶማሊያን ምልምል አስገብተህ ስትዋጋ የኤምሬትስን ጠመንጃ ይዘህም ስትዋጋ የሱዳን መንግስትስ የፈለገውን አስገብቶ ቢዋጋ ምን አገባህ የሚላቸው የለምና ይህንን እንትወው። በሱዳን ጦርነት የአገሬ ወጣቶች እየተሳተፉ ነው ብሎ ንግግር በራስ ላይ እንደመተኮስ የሚቆጠር አደገኛ ነገር ነው ብሎ አብይ አህመድን መምከር ስለ ዓለም አቀፍ ግንኙነትና ዲፕሎማሲ ይረዱ ዘንድ 8 የስልጣን ዓመታት ላልበቃቸው እሳቸው አድካሚ ነው። በዓለም አቀፍ ሕግ ልማድና አሰራር የትኛውም ታጣቂ መንግስትን የሚቃወም ሆነ የሚደግፍ ኃይል ከአንድ ሉዓላዊ ግዛት ወጥቶ ጎረቤት ሀገራትን ቢያጠቃ ወይም በዚያ አንዳች ጉዳት ቢያደርስ ተጠያቂው ታጣቂው ኃይል የተፈጠረበት ሀገር መንግስት ነው። ይህንን የሚለው የአገራት ተጠያቂነትን ለመወሰን የወጣው ዓለም አቀፍ ድንጋጌ አርቲክል ኦን ስቴት ሬስፖንሲቢሊቲ አንቀጽ 2 ሲሆን አንድ መንግስት ከሀገር ግዛቱ የሚነሳ ምንም አይነት ታጣቂ ኃይል በጎረቤቶቹ ላይ ጉዳት እንዳያደርስ የመከላከልና የመጠበቅ ዓለም አቀፍ ግዴታ እንዳለበት ያስቀምጣል። ወዲህ ዓለም ያወቀኝ ያደነቀኝ የኢትዮጵያ መንግስት ነኝ የሚለው ብልጽግና እንደገና ደግሞ ከአገር የተነሳ ታጣቂ ሱዳን ገብቶ ከመንግስት ጦር ወገን ተሰልፎ ሲዋጋ ለመከላከልና ለማስቀረት የማልችል ደካማ ነኝ ይላል። የተባበሩት መንግስታት ጠቅላላ ጉባኤ ውሳኔ 2625 እና ይሄው በዓለም አቀፍ ፍርድ ቤት ICJ ዘንድ እንዳስገዳጅ የተለመደ ህግ ወይም ከስተመር ኢንተርናሽናል ነው የሚቆጠረው ድንጋጌ አንድ መንግስት በግዛቱ ውስጥ ያለን ታጣቂ እንቅስቃሴ እያየ ወደ ጎረቤት ሀገር የእርስ በርስ ጦርነት ለመግባት ሲሻገርም እያወቀ ዝም ካለ ወይም ቸል ካለ ዓለም አቀፍ ህግን ጥሷል ተብሎ ተጠያቂነትን ያስከትልበታል። በሌላ አገላለጽ ብልጽግና መንግስት ታጣቂዎቹን ወደ ሱዳን ባይልካቸውም እንኳን ድንበር እንዳይሻገሩ መከላከል ይገባዋል። ይህንን ባለማድረጉም በህግ ይጠየቃል ማለት ነው። እንዲህ ያሉ ነገሮች ይገቡት ዘንድ ክፍለ ዘመናት የሚያስፈልጉትን ብልጽግናን ድሮን ተኩሰህ ካርቱምን ደብድበሃል ሲሉት የለም የትግራይ ወጣት ነው ካልቡራን ጎን ተሰልፎ የሚዋጋው ይላልና ይህንን መከራከር ሊያደክም ይችላል። በነገራችን ላይ የአልቡርሃን ወገን በተባበሩት መንግስታት እውቅና ያለው በአሜሪካ ሳዑዲ አረቢያና መሰል ሀገሮችም ድጋፍ የሚደረግለት መንግስት ነው። ብልጽግና የሚደግፈው የሄሚቲ ሚሊሻ ደግሞ በዓለም እየተወገዘና ማዕቀብ እየተጣለበት ያለ ኃይል ነው። እንዲህ ያለውን ስብስብ ደግፎ የተሰማራው አገዛዝ ኢትዮጵያን በሁሉ አቀፍ ቀውስ ውስጥ ከቷት ከሰሜን ኤርትራ እስከ ምዕራብ ሱዳንና ምስራቅ ሶማሊያ ድረስ ጎረቤቶቿ ሁሉ የጠሏት ግብፅን እያመጡም የሚያሰፍሩባት ሆናለች። በአካባቢው ብቻ ሳይሆን በአገር ውስጥም የፈለፈላቸው ታጣቂዎችና የፈጠረው ቀውስ እንዲሁ ኢትዮጵያን ማጥ ውስጥ ቀጥቶ በየቀኑ ወደ ቁልቁለት እያስገባት ነው። በብርሃኑ ጁላ ቋንቋ የሰቆቃ ምድር አድርጓታል። በዓለምሸት ቋንቋ ደግሞ የምትታመስ ሀገር አድርጓታል። የቢሊዮን ዶላሮችን ኢኮኖሚ የሚበላ ጦርነት የምታካሄድ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።